ተመልሰናል የተወደዳችሁ አድማጮቻችን ከዚህ ሰዓት ጀምሮ ደግሞ እናንተ ሐሳባችሁን የምታሳፍሩበት ሰዓት ይሆናል 0116392852 እንዲሁም 0116393763 የስቱዲዮ ስልክ መስመሮቻችን ናቸው በድጋሚ ለማስታወስ ያህል 0116392852 እንዲሁም 0116393763 የስቱዲዮ ስልክ መስመሮቻችን ናቸው በእነዚህ ስልክ እየደወላችሁ ሐሳብ ልታጋሩን ትችላላችሁ ባለፈው ሰፊ ሐሳብ ነበር ሲነሳ የነበረው አይደል በጣም በርካታ ሐሳብ እሺ ከመናገር አድማጭ ገብቷል ሄሎ ለዘለን አብሮ ይስጥልን እንደምን አሉ ማን እንበል ከየት ነው አየለ ይባላል ከገርጂ ነው ደውልልኝ እሺ አየለ ሐሳቦትን መቀጠል ይችላሉ አመሰግናለሁ እየሰማው ነው እሺ ደስ ብሎኛል ትራፊክን አለመኖርም ነግራቸዋል ዛሬ ሳምንትም እየተከታተልኩኝ ነበር ያልገባሁትም ነገር ግን አሁን ፕሮፌሰር መስናራ የተናገሩትን ወይ መግለጫውን ሰምተናል እኔ አሁን መናገር የምፈልግ ነገር የስምንቱ ሐሳቦች ከዚህ በፊት ለህዝብ የቀረቡት ውጤቶች ናቸው ይሰማል አዎ ይሰማል መልካም ስለዚህ ውስጡ ላይ ብዙ ነገር ይዟል ከዚህ በፊትም አስተያየት ሰጥቻለሁ ስለዚህ እነዚህ ሐሳቦች ያስፈልጋሉ ለብሎ የቀረቡ ነገር ናቸው የቀረቡ ታዳሞች ወይ 4000 ሰዎች ከአገሩ ላይ ከኢትዮጵያ ላይ የሚወስኑ ወይ የዚህ ነገር ያስፈልጋሉ የሚባል ሰዎች ናቸው ከዛ የቀረቡት ወይ ዝም ብሎ ሰዎች አይደሉም ከነሱ የተሻለ ሰው የለም ለማለት አይደለም ግን ያስፈልጋል ተብሎ የቀረቡ ሰዎች ናቸው እነዛ ሰዎች ዝም ብሎ እጅ መስጠት የለባቸውም እነዚህ ሰዎች ትክክል ናቸው ባቅልነቱን የምታውቀው ምንድነው ጠንካራ በመሆኑ እኮ ነው ስለዚህ ዝም ብሎ እጅ መስጠት የለብም የሀገር ጉዳይ አሁን ለምሳሌ ሰንደቅ ዓላማ ማግኘት እንችላለን እኮ ስለዚህ ሰንደቅ ዓላማ አሁን የሚያጣላ ነገር አይደለም እኮ አረንጓዴ ቢጫ ቀይ ማለት ነጭ ቢሆን ምን ችግር አለ ምንም ችግር የለም ስለዚህ እንደዚህ አይነት የሀገሩ ለልጆች ከወደፊት የሚሆን ነገር መሰረታዊ ነገር እነዚህ ሰዎች ማስቀመጥ ያለባቸው እንጂ ዝም ብሎ እንደውም ያላመንኩት ነገር እንዴት አምነው ይሄዳሉ አመሰግናለሁ እናመሰግናለን እንግዲህ የቀረቡ አጀንዳዎችና ተሳታፊዎችን በተመለከተ ነው ሐሳባቸውን ያሳፈሩት የቀረቡ 8 አጀንዳዎች ናቸው እንግዲህ ዋና የሚባሉ የሀገሪቷን የመሰረታዊ ችግሮች ናቸው ቅድሚያ የተሰጣቸው 8 ጉዳዮች ናቸው እንግዲህ 4000 ተሳታፊዎችም እየተሳተፉበት ይገኛል እኔ እንደውም ከዚህ በፊትም ገልጫለሁ የአርሶ አደርና የአርብቶ አደሮችን ጉዳይ ለብቻ አንድ አጀንዳ አድርገው እንኳን አካቷል እሺ ሰላም ጤና ይስጥልን ማን እንበል እሺ ገነት እባላለሁ ከራኪዶ እሺ ሐሳቦትን መቀጠል ይችላሉ ያው እናንተም እንደተናገራችሁት ማለት ነው ያው ምክክር ማለት ያው የአንድ ሀገር እንትን ነው ብዙዎች ያው እንደተባለው ብዙዎቻችሁ ጣቢያ ላይ ተናግረዋል አልተመካከሩ በምን አይነት ሁኔታ ላይ እንትን እንዳሉ ፈርሱ ውጤታማ እንዳልሆኑ የተነገረ ነበረ ዛሬ ኢትዮጵያ እንመካከር ባለች ጊዜ እንነጋገር መጽሐፍ ቅዱስም እኮ ይላል እኮ ተነጋገሩ በህብረት ብትቀመጡ መልካም ነው ያማረ ነው ችግሮቻችንን በህብረት ብንቀመጥ ይፈታል አልተፈታም እንኳን ያለው በምክክር ምን ይፈታል እና ያንን ነው አሁን ምክክር ያስፈልጋል እና እኔ በጣም ማደንቃቸው ፕሮፌሰር መስፍንን በጣም እኔ እንጃ እኔ እድሜና ጤና ይስጣቸው ነው የምለው የሚናገሩት ከተጀመረ ጀምሮ ከልባቸው ከውስጣቸው እና የሚናገሩት ነገር እሳቸው ሌሎችም አብረዋቸው የሚሰሩት ሁሉ በጣም እኔ አመሰግናለሁ እና ምክክር ማለት መነጋገር ነው ብዙ ጎዶሎነት እኮ አለ ያንን ጎዶሎነት ትተን እንነጋገር መፍትሄ እናመጣለን ብዙ ነገር ያልተደረገው ነገር በምክክር ይሆናል ይፈታል ቅድም እንዳላችሁት ያኮረፉ ፓርቲዎች ያያሉ ነበር ፕሮፌሰር መስፍን ብሏል እና ያኮረፉ እኮ አንፈልግም እኛ እንሰማለን እኮ ምን አሁን ምክክር አገልግሎት ምክክር ይታካል
ይሆናል ያሉ ነበሩ። ዛሬ ተሳክቶ 4 ዓመት የለፉበት ውጤታማ ሆኗል እና ዛሬ ያልተመካከሩ ያልተነጋገሩ ነገር እኮ ልጆቻቸው እኮ ያው ልጆቻቸው ሊጠይቋቸው ይችላሉ። ካለፈ በኋላ ተመካክረሃል፣ ተነጋግረሃል፣ ምክክር አድርገሃል ብለው እኮ ያው በትምህርታቸው በምናምን ጥያቄ ቢጠይቁ አባትና እናታቸው መጥተው እኮ ተመካክራቸዋል፣ ምክክር ላይ ተሳትፏቸዋል ብሎ ጠይቋቸው አይቀርም እና ምክክር በጣም ያስፈልጋል እና የተነሳው 8ቱ አጀንዳዎች በጣም አስፈላጊ ናቸው። ፕሮፌሰር መስፍን የእሳቸው የሚነሱ ባንደረባ እያንዳንዱን የ8ቱንም እንትን ሲናገሩ ነበር እና እኔ ውጤታማ ይሆናል ብዬ ነው የማስበው እና ጥርጥር የለኝም። አንዳንድ ጉለቶችም እንኳን ቢኖሩ ያንን ጉለቶችን ሞልቶ ምክክር እንትን ወደ ኢትዮጵያ ወደ ከፍታ በምክክር ውጤታማ ትሆናለች ብዬ ነው የማስበው እና ምክክር ላይ ያልተሳተፉም እድሉ ያላቸው ቢመጡ ቢነጋገሩ፣ እስቲ እንመካከር፣ እስቲ ጎዶላችን በምክክር ይፈታል ብለው እንደሚሉ አምናለሁ። በማለት ሰዓት በደቂቃ ሰዓት ጠብታ በቀረ ሰዓት ለሚመጡ ነው እና ፕሮፌሰር እንዳሉት የታመሙትን ብዙ ነገር ጉለት ያላቸው ሲገኙ የወለደችን ትስት ብዙ እየተናገሩ ነበር በማብራራቸው ላይ እና እኔ ምክክር እኔ እንትን ይላል ብዬ አላስብም። እኔ በጣም ለማየት ያብቃኝ ነው የምለው። እኔ ውጤት ኢትዮጵያ ከፍታ በምንም ነገር ያለመጣችው ውጤት በምክክር አምጥታ ኢትዮጵያ ከፍ ብላ ኢትዮጵያ ወደ ካደጉ ሀገሮች ተርታ ተሰልፋ በምክክር ነው ኢትዮጵያ ያሸነፈችው ብሎ ዓለም እንደሚነጋገር እኔ በጣም አምናለሁ እና ሚዲያም ደግሞ በዚህ ነገር ላይ ተክቶ ቢሰራ እና ሚዲያው ነው ትልቅ ተጫዋች እና ሚዲያ እንትን በጣም ደስ ይለኛል ብዬ አስባለሁ እና የምክክር እንትኖችን በጣም አመሰግናለሁ። ዛሬም ነገም ሌሊቱን ሙሉ ነው እኮ ሲሰሩ ሲመካከሩ ምንድን ነው ህዝቡ ምን ይላል ምንድን ነው የሚያነሱ ደግሞ እያሉ እኮ ሳይጨነቁ ሳይተኙ ነው እና ሚዲያውን ደግሞ ትልቅ ተጫዋች መሆን አለበት እና ኢትዮጵያ ለዘላለም ትኑር። እናንተንም አመሰግናለሁ። በሳምንት ለእንትኖቹ ለአድማጮች ጥያቄ እንዲጠይቁ የምታደርጉትን ነገር በዚህ ቀጥሉበት። አመሰግናለሁ። ኢትዮጵያ ለዘላለም ትኑር። ጠላቶቿ ግን ብለው ይጥፉ። እናመሰግናለን አድማጫችን። እንግዲህ እንቀጥላለን። ሌላ አድማጭ እስኪገባ እንግዲህ የተለዩ ሀሳቦች እንዲሁም ደግሞ ሂደቱን በተመለከተ ሰፊ ሀሳቦች ናቸው ባለፈው ሳምንትም የተነሳው። መናኸሪያ ሬዲዮም እንግዲህ ይህንኑ መነሻ በማድረግ ዳግም በሳምንቱ ተገናኝተናል። በዜና ሽፋንም በተደጋጋሚ ምክክሩ የሚሰጣቸውን መግለጫዎች እየተከታተልን ለአድማጭ በዜናና በፕሮግራም ሽፋን እየሰጠን እንገኛለን። እንግዲህ ከምክክር ውጪ ምንም አማራጭ የለም። ምክንያቱም ከምክክር ውጪ ያሉ ሂደቶችን መንገዶችን በሙሉ ሞክረናቸዋል። ባሞክራቸው ይበል የሚያሰኝ ነበር፣ የተሻለ ነበረ። ከዛ ያለፈ ግን ብዙ ሂደቶችን አልፈናልና ለኢትዮጵያ ሰላም ለኢትዮጵያ ዘላቂ ሀገረ መንግስት ግንባታ ሚናቸው እዚህ ግባ የሚባሉ አይደሉም። አሁን ግን በሀገረ መንግስት ግንባታ እንደ አዲስ ነው እንግዲህ ነገሮች የሚጀምሩት አይደል? ሀገራዊ ምክክሩ እርግጥ ረጅም ጊዜን የሚፈጅ ሂደት ነው። በቀጣይ ትግበራውም ጊዜ የሚፈልግ ነው። የጥናቶችን ይፈልጋል። እሺ አድማጭ አለ እያለን ነው። ሄሎ ጤና ይስጥልን። ማን እንበል? አብሮ ይስጥልን። አለኝ መላክ ከፈረንሳይ ለጋ ሲሆን። እሺ አለኝ። ሀሳቦትን መቀጠል ይችላሉ። እሺ ሀሳቤን መቀጥለው የተነሳው አጀንዳ ቆንጆ ነው። እየተደረገ ያለው ነገር ቆንጆ ነው። አስተያየት የምንሰጥ ሰዎች ደግሞ ሰዓት ትንሽ ሌሎችም እንዲሰጡ። እሺ ሁለተኛ ይሄ የፖለቲካ እስረኞች አሁን እስር ቤት ነው ያሉት አይደል እንዴ? እነሱን ይወከላል። አሁን ኢንፎርሜሽኑ ላይኖረኝ ይችላል። እነሱን ወክሎ እዛ ምሳተፋለ አለ። እነሱ ከሆነ ታስረዋል አለ። እሺ አልሰማሁም ነበር። እሺ
አዎ እርግጥ አሁን ምን አለ መሰሎት አቶ አለኝ እንደዚህ አይነት ሀሳቦች ከፍተኛ ጥንቃቄን የሚፈልጉ ጉዳዮች ናቸውና እንደ መንግስትም እንደ ኮሚሽንም የፖለቲካ እስረኞች አሉ ተብሎ በግልጽ የተገለጸበት አግባብ አይደለም። የትኛውም ሰው የትኛውም ዜጋ በህግ ተጠያቂ መሆን ይችላልና እንዲህ አይነት ድምዳሜዎች ትንሽ አሻሚ ናቸውና ዞሮ ዞሮ በእስር ቤት ያሉ ታራሚዎች በሀገራዊ ምክክሩ በተወካዮቻቸው በኩል እንዲሳተፉ ተደርጓል። ተፈናቃዮች እንዲሳተፉ ተደርጓል። ከየሁሉም ካሉበት አካባቢ አካታች ለማድረግ ሙከራዎች ተደርጓል። ግን ሀሳቦትን ይቀጥሉ። አይጨርሻለሁ። በቃ እናባቴ። እሺ እናመሰግናለን። እንቀጥላለን። ሌላ አድማጭ እስኪ ደውል። እንግዲህ የአካታችነቱን እንዲሁም ደግሞ የስምንቱ አጀንዳዎች ውስጥ ያልተነሱ ሀሳቦች ወደ ክልሎች ተመልሷል። እነዚህ 8 ተብሎ የተለዩት ደግሞ ሁሉንም የቀረቡ አጀንዳዎች የሚወክሉ ሳይሆኑ ቅድሚያ የሚሰጣቸው መሰረታዊ የተባሉ የተለዩ ሀሳቦች ናቸው ለምክክሩ የቀረቡት እንጂ እንደው ሁሉም ግብአቶች እነዚህን 8ቶቹን ነው የሚወክሉት ማለት አይደለም። ግን 8 ውስጥም ደግሞ ንዑስ ጉዳዮች አሉ አይደል? ለምሳሌ የሽግግር ፍትህ ጉዳይ አለ፣ የተኩስ አቁም ጉዳይ አለ፣ በቀጣይ የሀገረ መንግስት ግንባታ፣ የሰላም ሂደት፣ የጦር መሳሪያ አያያዝ ህግን በተመለከተ የጦር መሳሪያ ነው። ለምሳሌ ብዙ ጊዜ እንደውም ሽፋን ሰጥተናል አይደል? በዜና ዘገባችንም ሰላምና ጸጥታ ስንል ብዙ አለ። የሀገር ግንባታ ላይ በጣም ብዙ ዝርዝሮች አሉና አንደኛው ጉዳይ እንዲመለከተዋል ትላለህ። ሄደ አይ በዚህ ስር የሚካተት ነው የምትለዋለና ብዙ ሙግት እኮ ነበር። 8ቱ ምንድናቸው? 8 ብቻ ነው የዚች ሀገር አጀንዳ ይሄን ሁሉ አመት ቆይቶ ሲባል? እሺ ሃሎ ጤና ይስጥልን። ማን እንበል? አብሮ ይስጥልን። ኃይለ መስቀል ነኝ ከታሪስ። እሺ ሀሳቦትን መቀጠል ይችላሉ። እሺ እኔ በዚሁ በሀገራዊ ምክክሩ ላይ ነው አስተያየት የምሰጠው። እሺ ምክክሩ ለሀገር በጣም ጠቃሚ ነው፣ ደስ ይላል። ግን እኔ አንድ ቅር የሚለኝ ነገር ለምሳሌ እነኚህ አኩርፈናል ብለው የወጡት ማለት በየትም ሀገር በኦሮሚያም በአማራ ክልልም በትግሬ ክልልም እነኚህ አሁንም ይኸው በጦርነት ላይ ያሉ ሰዎች ተወካያቸው ማን ነው? እነሱን የሚወክለው ለምሳሌ አሁን እፊትም የሀገራዊ ምክክሩ ማለት ኮሚሽኖቹ ሲመረጡስ እነሱን ያማከለ ነው ወይ? እነኚህ መጀመሪያም አሁን ለምሳሌ ሀገራችን እየተበጠበጠች ያለችውም በሰላማዊ ህዝብ ሳይሆን በሚበጠብጡ ህዝቦች እነኚህ አኩርፈናል ብለው በወጡት ሰዎች ነው አሁንም ሀገራችን ጦርነት ላይ ያለችው ማለት ነው። አሁን ይሄ ምክክሩ አብቅቶ ማለት ጨርሰናል በሰላም ቢለያይስ እነኛ አፈንግጠው ያሉት ሰዎች ተወካይ ከሌላቸው እስካሁን ድረስስ ለወደፊቱስ ዋስትናው ምንድነው የሚለው ያሳስበኛል። መልካም ጥያቄው ይሁን ነው። እሺ መልካም እናመሰግናለን። ሌላ አድማጭ ካላውንም እናስተናግዳለን። ያነሱት ሀሳብ በጣም መሰረታዊ ነው አይደል? በጣም ኃይለ መስቀል ከሳሪስ ሌሎችም እንዲሁ አኩራፊ የተባሉት አካላት አጀንዳቸው ምንድነው? አሁንስ ሲገቡ ነው። ቀድም ይሄን ነው ለማለት የሞከር ነው አይደል? አዲስ አጀንዳ አይደለም ይዘው የሚመጡት። ቀድሞውንም አለመግባባት አንተ እንዳልከው ማኩረፍ የሚባል እንደውም መኖር የለበትም። አለመግባባት አለመስማማት ነው አይደል? አለመስማማት ደግሞ ተፈጥሯዊ ነው። በአንተ መንገድ ግዴታ መስማማት የለብኝም። ግን ስትመጣ የቀረቡት የመመካከሪያ አጀንዳዎች ፈጽሞ አይወክሉህም ከሆነ ይሄን ይካተትልኝ ማለት ይቻላል አይደል? ለዛም ነው ጥሪ የተደረገው። በፍጹም ከነዚህ ከተዘረዘሩት ውጪ ነው የኔ አጀንዳ የሚል ካለ አሁንም እቀበላለሁ ብሏል ኮሚሽኑ። መመካከሩም አላማው እሱ ስለሆነ አይደል? የኔ ጎሏል ካልክ በእውነታው የተረሳለ ተብሎ እንዲካተት። ግን ከተዘረዘሩት የሀገር ግንባታ ላይ ስንት ንዑስ ጉዳይ ነው የተዘረዘረው?
ብዙ ጊዜ ይጠየቃል አይደል? በዋናነት በፖለቲካ ፓርቲዎች ጉዳይ የህገ መንግስት ጉዳይ አለ፣ የሰላም አለ፣ የወሰን ምናምን ጥያቄዎች አሉ። እነዚህ ሁሉ በዝርዝር ኮንቴንት ውስጥ ተካተዋል በ8ቱ አጀንዳዎቹ። ስለዚህ የነበረው እንደው ሙሉ በሙሉ አያካትታቸውም ማለት አይደለም። ስለዚህ የሂደቱ አካል ሆነው እዛው ላይ ልዩነታቸውን እንትን እንዲሉ እንዲያዋጡ ነው ሐሳብ። ሌላው ደግሞ በተለይ ትግበራው ላይ ነው ዋናው ስጋታቸው። አሁን እኔ ሐሳቡን ሙሉ ሐሳባቸውን ስረዳው በሀገራዊ ምክክሩ ያልተሳተፉ ግን የተለየ ሐሳብና አቋም ያዙ ሰዎች ሀገራዊ ምክክሩ ምክር ሐሳብ ቀርቦ መንግስት ማሻሻያ ከወሰደ በኋላ አሁንም ግጭት ውስጥ እንደመሆናቸው ያንኑ ነገር አስቀጥሉም ወይ? መንግስት ምን የተለየ መንገድ አለው ነው አንዱ። እንደውም የሰላም ግንባታ ሂደት ውስጥ ንዑስ ላይ ከተዘረዘሩት ውስጥ አንዱ የተኩስ አቁም ስምምነት ነው። መንግስት ምናልባት የተኩስ አቁም ሊያደርግ ይችላል፣ ሌሎች ስነ ዘዴዎች ሊመጡ ይችላሉ። ሰላም ግንባታው እኮ አንዱ እሱ ነው፣ ተኩስን ማቆም ነው። ስለዚህ እንዲህ አይነት መንገዶች ሊኖሩ ይችላሉ። በተጨማሪም ተመካካሪዎቹ እኮ አሁን መንግስት የሚወስነው ውሳኔ በታጥቀው የሚንቀሳቀሱም ሊሆን ይችላል፣ በተቋሚ ጎራም ሊሆን ይችላል፣ ላይቀበሉት ይችላሉ አይደለ? ያንን ባለመፈለግም ነው። ስለዚህ በቀጣይ ግን ተመካካሪዎች ናቸው ይሄንን ሐሳብ የሚያቀርቡት ለመንግስት። ተኩስ አቁም ሊሆን ይችላል፣ አይ በተደራዳሪዎች በኩል ድርድር ይደረግ ሊሉ ይችላሉ፣ አይ ጣልቃ ገብተን በሀገር ሽማግሌ። እነዚህ ምክር ሐሳቦች ከቀረቡ በኋላ ነው። እሺ አድማጭ አለን። አሎ ጤና ይስጥልን፣ ማን እንበል? አለን እንመካከራ። ምን ይለናል? ስራ ለቀ ኮንቬንሽን ሴንተራችን እንግዲህ አሁን መናኸሪያ ላይ ነው። አንቴናውን ረዛ አድርገን እየሰማናችሁ ነው። ንዑሱንም ዋናውንም አጀንዳውንም ሀሳብም እየተሰጠ ነው። ሲኔ ደግሞ ሰምቼ ልግባ ብዬ ነው አሁን የቆየሁት። ያው እንግዲህ ሀሳብ አያልቅም አይደል? ሱራፌልም እዛ ታድሟል። ያው ወከው እኛን ድምፅ ያጋባል ብለን እናስባለን። እኛም እንግዲህ ያው እንደ አንዱ ሲቲዝን ጆርናሊዝም የዜጋ ጋዜጠኝነት መልካም ሀሳብ እንዲዳብር ከኔ ድርሻ ምንድነው? ከውጪ ያለው ምንድነው? የግድ 4,000 ውስጥ ብቻ ሳይሆን 100 ምናምን ሚሊዮን ማህበረሰብ ያለበት አገር ስለሆነ ከማን ምን ይጠበቃል ነው በሬ እይታና መጀመሪያ ተስፋዊ መሆን ኦፕቲሚስት ይሉታል አይደል ፈረንጆቹ። ኦፕቲሚስት ስትሆን ተስፋ ሊኖር ይገባል። ሁለተኛ ይሄድ ያለበት ያው ከሰኞ ጀምሮ በንቃት እኛም እየተከታተልን ነው። ያው ከዚህ በፊት ሙሉ ይላል እኔም አንድ አጀንዳ ሲዤ መጥቻለሁ። አሁንም ክፍት እንደሆነ አጀንዳ ማስያዝ እንደሚቻል የተዘጋ ነገር እንደሌለ ያው በየጊዜው መረጃ ይሰጡናል ስለምንገናኝ በሚዲያም ስለምንከታተል እዛ ያሉት። ነገር ግን ደግሞ ይሄ ሲባል ሁልጊዜ ቀላል አይደለም። ሁሉ የምንለው ይሄ ለአንድ ወርም በላይ ሊሆን ይችላል። አንድ ወርም የሚባለው ላይ ከብሔር ያው ያየን ብሔር ብሔረሰብ የሚተወከሉ ዲያስፖራዎችም አሉ። ዲያስፖራዎቹን የማጨማቀቅ ራሱ ሄዳችሁ ምን ልትፈጥሩ ነው ብለዋቸው ነው አገር ስትኖር ነው እዛ ምን ኖር ብሎ እንግዲህ ዋጋ ሰጥተው የመጡ ስላሉ ይሄ አንዳንድ መስተካከል ያለበት በፊትም ብላለሁ። በብሔራዊ ጣቢያም አጀንዳ ያሳስቡት ለምክክር ኮሚሽኑ ምንድነው የምርጫው ነጻ ስልክ እንዳለ ታውቃላችሁ አይደለም? ጥቆማ የምትሰጥበት ልክ እንደዚህ ለምርጫው ለአንድ ቀን እስካሁን ክፍት ነው፣ እንገናኛለን። አንዳንድ ጥቆማዎች ያው አቅጣጫ ወደ ምክክሩ ነው እየሄደ ያለው። የምርጫውን ጉዳይ ስንነጋገር እኔም አንተም እየደወለን ምርጫ ላይ ያታየንን ነጻ ገለልተኛ ሆኖ እስካሁን ክፍት ሆኖ ስለ ምርጫ ጉዳይ ማብራሪያ መስጠት ይችላል። እነሱም ተቀበለውኛል። ነጻ የምክክር ኮሚሽኑ ማህበረሰቡ ከውጪ ጥያቄ ባይጅ የሆነ ነገር ካለበት እንደ አካል የሚወያይበት ክፍት አድርጉ ብለን እናቀርባለን ብለዋል። ያቀርባሉ እያስባለሁ። ማህበራዊ ድረገጽ ላይ ደግሞ መስተካከል ያለበትን ጉዳይ ብለናል። እንግዲህ እዛ ውስጥ የሚነጋገሩት ሀሳብ የሚያመጡት ራሳቸው እዛ ያሉት ናቸውና አንዳንድ ያየኋቸው አሉ። ራሱ ታርጋውን ቁጥሩን የምክክር ኮሚሽን አባል መሆኑን እያለ ይሄን ተነጋገርን ይሄን አልን የሚል ነገር ስላለ ፎርማቱም ይሄን በማህበራዊ ድረገጽ የግል ኢንተረስት ሌላው ይሄን ካለ እዛ ውስጥ መጨረሻ ላይ ሲወጣ ነው አይደል? እኛ ማወቅ ያለብን በየቀኑ የተነጋገሩትን በየቀኑ ማን ምን አለ የሚለውን ነገር ቋት አለው። ከዚህ በፊት እንደነበረው ከየአጀንዳው ንዑሱ ላይ ለዋናው አጀንዳ ይመጣል አይደል? ቀጣይም እየተብላላ መጨረሻ ምን ሰማሉ አይደል? ነገር ግን እያንዳንዱ ይሄ ተባለ ይሄ ተደረገ ይሄ ተባለ ቢለው ምክክር ኮሚሽን ብራድካስት ባለስልጣንም ጭምር አንዳንድ ቫይዝ የሚያደርጉ ኮንፊዥን ወይም ደግሞ ግርታ የሚፈጥሩ አካላቶችን ካሉ ይሄ ኮሚትመንት ነው። እዛ ያሉ ሰዎችም ተወያይተው ነው የገቡት። ስልክ ይዞ መግባት አይቻልም። ስልኩን ደግሞ ሲወጡ ያችን ሪዋርድ አድርገው ደግሞ ይሄን መጠቀም የሚፈልጉ አካላቶች ስላሉ ማሸማቀቅ ይሄ ነገር እንዲህ ተባለ ብሎ ዳይቨርት ማድረግ የሚፈልጉ ውጭም እዚህም ያሉት አካላቶች ጭምር ስላሉ እዛ ላይ ጥንቃቄ መኖር አለበት። ምክንያቱም የጠራ ኢንፎርሜሽን ከምክክር ኮሚሽኑ ነው። የጠራ ነገር ከዋናው ቆት ነው። የጠራ ነገር ነገም የሆነ ነገር ስል እኔም እንዲህ ይባላለሁ እንዲያወጡብኛል ብሎ እዛ ያለው ተመካካሪው አካል የራሱ ጥርጣሬ ሊኖረው ስለሚችል ሁላችንም
በነቃ ፕሮቴክት ለማድረግ ማህበራዊ ድረገጽን ዩቲዩበር መሆን የለብኝም ወይ ደግሞ የሆነ ነገር መሆን ለሀገር ሲባል የሆነ ነገር እያንዳንዳችን ከታተለው ኖ ይሄ ምን ማለት ነው ብለን ፕሮቴክት ካደረግን ከተከላከልን ወይ ይሆናል ለማለት ፈልጋለሁ። አመሰግናለሁ። እናመሰግናለን። አስር አለቃ ሁሌም ገንቢውን ሀሳቦችን ነው የሚያዋጡት አይደል? ሌላም ስልክ አለን እያለን ነው ዮሐንስ። እሺ ሀሎ፣ ጤና ይስጥልን። አሎ ጌታ ሰላም ናችሁ? እግዚአብሔር ይመስገን። እንደምን አሉ? ማን እንበል? ከየት ነው? እሺ አለን ጌታ። ያው እያዳመጥኩኝ ነበረ። እሺ ጥሩ ነው እና እኔ ምክክር ለሀገር ለማሻገር ትልቅ ጥቅም አለ። ለሀገራዊ ግንባታም በጠንካራ መንግስት የሚሰጣም ምናልባት ምክክር አንድ ሊያደርገን ይችላል ብዬ አስባለሁና ምክክሩ ሙሉ የነሱ ግን ሁሉም የህብረተሰብ እንደዚህ ጋር በሀገር ጉዳይ አጀንዳውን አቅርቦ በሀገሩ ጉዳይ ግድ ሲለው ነው። ምናልባት በእኔ በኩል አንድ አድማጭ ከአሁኑ አድማጭ በፊት ገብቶ እንትን ብሏል እና ምናልባት በዚህ በ4 ዓመት ውስጥ ምክክሩ እየተደረገ ያለ በእኔ በኩል ሀሳብ የሚያቀርበው ምናልባት ከምክክሩ በፊት እርቅ መፈጠር ነበረበት። ምክንያቱም እርቅ ተፈጥሮ ከታጠቁ አንድ በዛ ንግግር አንድ ጊዜ መፈጫው ንግግር ላይ እንዳሉ መጀመሪያ አሉ ከታጠቁ ሰዎች ጋር እርቅ ፈጠርን አሉ። በሰጥቶ መቀበል እርቅ ከፈጠርን በኋላ ፖለቲካ ጉዳዮችን ተወያየን ብለው እንደውም ባለፈው በመፈጫ ንግግር ላይ ውጣ እንደዚህ አይነት ነገሮች ሲደረጉ እኔ በበኩሌ ይሆናል። አሁን ግን ምናልባት ሊያጓት ይችላል ብዬ ለራሴ ጥርጣሬ አለኝ። ወታደራዊ ጉዳዮች ተፈቶ ወደ ምክክር መግባቱ ግን በጣም ውጤት ይኖረው ነበረ። እንዳይጓተም መጀመሪያ እርቅ ተፈቶ ከዛ በኋላ ቢቀጥል የሚል አለ። አሁንም ምክክር እየተደረገም ቢሆን ለእርቅ የተዘጋጀ መንግስትም ሌላ ኃይልም ቢኖር ጥሩ ነው። በተለይ መንግስት ለእርቅ ተዘጋጅቶ ማድረግ የሚገባው ነገር ቢያደርግ ምክክር ኮሚሽኑን አገዛ ብዬ ነው የማስበውና በሀገራችን ብዙ ችግሮች አሉ። አንዳንዶቹ መንግስት ሊፈታቸው የሚችሉ ማለት ምክክር ኮሚሽኑን ሳይጠብቁ መንግስት ሊፈታቸው የሚችሉ አሉ። የግድ ምክክር ኮሚሽን የሚጠብቁ አሉ። ስለዚህ ሁሉንም በምክክር ኮሚሽን ላይ መጫንም አይገባም። በደንብ ካሰብን የመንግስት መኖር ለህዝብ ጥቅም ነው እና አሁን የሚደረጉ መፈናቀሎች፣ ሰብአዊ ጥሰቶች፣ የኑሮ ውድነት፣ ሙስና የምክክር ኮሚሽን የሚጠብቅ አይደለም። እንደ መንግስት መስራት የሚገባው ነው። ስለዚህ አሁንም ሌሎች አጀንዳዎች ሳይፈጠሩ መንግስት መስራት የሚገባው ቢሰራ በእርቅ የተዘጋጀ ቢሆን ሁሉም ነገር እያማረና ውጤቱም ጥሩ ይሆናል ብዬ አስባለሁ። አመሰግናለሁ። በጣም እናመሰግናለን። ስጋታቸውን የገለጹት አይደለ? በጣም መሰረታዊ ጉዳይ ነው ያነሱት። በእርግጥ እንደተባለው ካሁን በፊትም ሲባል ነበር እኮ አይደል የሽግግር ፍትህ ፖሊሲው አላማም ይሄ ነበረ። ለዛም ነው በቅጡ ስላልተተገበረ ድጋሚ ለአጀንዳነት የቀረበው። ስለዚህ ቀድሞ ቢሆን እውነት ነው ጥቅም ነበረው የበለጠ። ያ አልሆነም ማለት ግን አሁን ደግሞ ቢያንስ ያልተከሰደ ያልተገበርንበትን ምክንያት አንስተን ለመነጋገር እድል ይሰጣል ብዬ አስባለሁ። እኛ ለመመለስ ሳይሆን እንደ ሀሳብ ነው የምናነሳው። እሺ አድማጭ አለ። አድማጮቻችን እንድትረዱን የምንፈልገው እኛ ምንላሽ የምንሰጥ አይደለንም። የሀገራዊ ምክክሩን ኮሚሽን ወክለን ይሄ ልክ ነው ያ ልክ አይደለም የምንለው አይደለም። የምታነሱትን ሀሳብ በሙሉ የምንጋራቸው ሀሳቦች ናቸው። እኛም ደግሞ በዜናም ሽፋን የሰጠናቸው ናቸውና እኛ እናንተ ጠያቂ እኛ መላሽ ሳንሆን ግን እንደ አንድ ዜጋ ለሀገራዊ ምክክሩ ሀሳብ ምን ቢዋጣ የተሻለ ነው የሚለውንም ሀሳብ በጋራ ምን መክርበት ነውና በዛ ሀሳብ ውስጥ ጥያቄዎቻችሁን አንሱ። ሀሎ ጤና ይስጥልን። ማን እንበል? ሰበረው። እሺ ይሁን አንድ ነገር መነጋገር ያለብን ነገር ሁላችንም እነሱ እየተማከሩ ነው። እኛ ደግሞ ወደ እግዚአብሔር አንድ አድርገን ብለን ጸሎት ነው መጸለይ ያለብን። መጸለይ ነው የሚያዋጣ እንዲረዳቸው እንድንስማማ እንባ እንዲቀር፣ ደም እንዲቀር፣ መሰደድ እንዲቀር። ሱዳን ውስጥ የትግራይ ልጆች እንዴት እንዲሆኑ እንዳሉ እናውቃለን። የተለያዩ አረብ ሀገሮች እህቶቻችን እንዴት እንደሚሰቃዩ እናውቃለን። ስለዚህ ያ ነገር ሁሉ ቀርቶ ሀገር አንድ እንድትሆን ሀገር በአንድ ላይ እንድንቆም እንደ ሰው ሀገር እኛም እንድንበለጽግ መጸለይ አለብን። ከእነሱ ጎን በጸሎት ነው ማገዝ ያለብን። እንደዚህ ነው እንደሱ እሱንም አለፍንበት። እሱ ተባልተን እኮ ምንም ያመጣነው ነገር የለም። ስለዚህ አሁን ደግሞ እንነጋገር ነው። በመነጋገር አምነን እግዚአብሔር አምላክ እንዲቀናቸው ሀገራችን እንደ በፊቱ እንድትሆን
በጸሎት ነው ማገዝ ያለብን። ሁላችንም ወደ እግዚአብሔር እንጸልይ። ዝናቡም እምቢ ብሏል። በጸሎት በፍቅር በሰላም ስንሆን እርቁም ሰላም ይሆናል፣ ሀገራችንም ለምለም ትሆናለች። ስለዚህ እባካችሁ ያ መባባሉ ቀርቶ እግዚአብሔር አምላክ ሰላም እንዲያመጣል እንጸልይ ነው የምለው። አመሰግናለሁ። እግዚአብሔር ይስጥልኝ። መልካም እናመሰግናለን። መልካም ቀን ይሁንልዎት። ስትናነሳ የነበረውን ሀሳብ ለማጠናከር ያህል እንግዲህ ባለፉት ዓመታት መንግስትም ታጥቆ ከሚንቀሳቀሱ አካላት ጋር የሞከራቸው ነገሮች ነበሩ። እስከ ታንዛኒያ የተሄደበት ውይይትና ምክክርን እናስታውሳለን። አሎ ጤና ይስጥልን። ጤናስ ይሰማል? ሄሎ ይሰማል። እሺ ማን እንበል? ከየት ነው? ታደሰ ከየት? ከምዕራብ ሸዋ። እሺ እኔ አስተያየት መስጠት እንፈልገው ያው ምክክሩ በአሁን ሰዓት በጥሩ ሁኔታ እየሄደ እንደሆነ ነው የሚታየው። ነገር ግን እኛ ከውጭ በዛነት ተወያዮች በሚወያዩበት አጀንዳ ላይ የተለየ በአጀንዳውን እያነሳን ሀሳብ ባንሰጥ እና በጥንቃቄ ብናየው አንደኛ እኛ እዚህ ሆነን በዛ አጀንዳ ላይ ምንም አይነት ሀሳብ ብንሰጥ እኛ ተወያይ አይደለንም፣ ምንም ማድረግ አንችልም። ነገር ግን እነዛ ሰዎች ያንን አጀንዳ ይዘውታል። ይቀራል ብለን እንኳን የምናስብ ከሆነ ምክክር ኮሚሽኑ ስለሚቀበል እዛ ሄዶ መስጠት ነው። ሌላው ተወያዮች እየተወያዩ ነው እንደተባለው በቡድን ተወያይተው ሀሳባቸው ይብላላል። መጨረሻ ላይ የተወሰነውን ሀሳብ ቢስማሙበት ያልተስማሙበትን እንኳን ወደ መሀል አምጥተው ተስማምተው ይወጣል የሚል እምነት ነው ያለ። ይሄ ነው ደግሞ ለሀገራችንም ሊጠቅማት የሚችለውና ለዚህ ፈጣሪያችን ይርዳቸው ነው የምለው ሀሳቤ ሆኖ አመሰግናለሁ። እናመሰግናለን። እንግዲህ ስንቴ የመናኸሪያ መልከታ ፕሮግራም ዋናው ሀሳብን ለማሳፈር ነውና ሀሳብ ሲሳፈር ደግሞ ከኃላፊነት ጋር መሆን አለበት። አንዱ ወቃሽ አንዱ ተወቃሽ። ስሙ ራሱ መልከታ አይደለ? መልከታቸውን የሚያጋሩበት እኛም መልከታችንን የምናጋራበት እንጂ እዚህ ጋር ያለነው ውሳኔ ሰጭ የምንሆን አይደለንም። ምንም ቢሆን አንድ ጉዳይ አለ። የብሔራዊ ጥቅም ይባላል አይደለ? በጋዜጠኝነት ኢቲክስ ውስጥም አንዱም የቱንም ያህል ዘገባ ብትሰራ ብሔራዊ ጥቅም የሚባል ነገር አለ። ሀገር ስትኖር ሁላችንም የምንኖረው። ስለዚህ ለሀገር የሚበጅ ጉዳይ ነው ተብሎ ሀገራዊ ምክክር ተብሎ ለምክክር ከቀረበ በኋላ አንደኛ የቅደም ተከተል ችግር ያለባቸው ጥያቄ ማንሳትም ተገቢ አይደለም። ኦሬዲ ተሰብስቦ አጀንዳው ቀርቦ ለአጀንዳ በአንድ እንትን ውስጥ አሁን የመጨረሻው አድማጭ እንዳሉት አጀንዳው ላይ መወያየት አንችልም። ለምሳሌ እሳቸው እንዳሉት አሁን እኛም ዲቴይል አጀንዳው ላይ ይሄ እንዲህ ቢሆን እያልን አይደለም። በጥቅል በሆነው ሂደት ውስጥ ግን ከማን ምን ስኬታማ እንዲሆን ምን የሚናችን መሆናችን የራሳቸው የተመካካሪዎችም ያመካካሪዎችም የኛም እንደ ማህበረሰብ የሚለውን ነው። ሳምንት በሌላ ርዕሰ ጉዳይ ዳግም እስከምንገናኝ ሳምንት ያቆየን እንላለን። እኛ አየር ሰዓቱን ለቀን ስንወጣ መናኸሪያ ቀጥር የአየር ሰዓቱን ተረክበው ቆይታ የሚያደርጉ ይሆናል። ጤና ይስጥልኝ።